ሰላም አለይኩም ጃማ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር 12 ሜትር በ20 ቲክነስ አረቢያ መጅልስ አለ ማሻአላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ወደ እናንተ ጋር ማንኛውም ቪዲዮ የምንለቀው እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። ዛሬ ውዶችዬ በነገራችን ላይ ቭሎግም ያው አልሰራንም ቆይት ያለ ቪዲዮ ነው ማለት ነው። እና ምልላችሁ ነው ሰሞኑን በቦታ እንማ ተይ እንጂ ታለ በቦታ ዙሪያ ላይ ነበር። አረ ተይ አይጮህም። በቦታ ዙሪያ ላይ ነበር አንዳንድ ነገር እያልኳችሁ የነበረው ማለት ነው። ያም ማለት በቦታ ላይ አሁን ብዙ ልጆች እየጠይቃችሁ ነው። ደርቃስ እንዴት ነው ምናምን አሁን ቦታ እንቅስቃሴ አለ። በነገራችን ላይ እንቅስቃሴ ስላችሁ እየጨመረ ነው ያለው። ገባችሁ ካለው አሁን ከወጣው ህግ ጋር ቦታ በጣም እየጨመረ ነው ያለው ማለት ነውና እኔ ብዙ ጊዜ ግዙ፣ በራሳችሁ አቋም ይኑራችሁ፣ ቆራጥ አቋም ይኑራችሁ፣ በራስ ተማመኑ የምላችሁ ወድጃ አይደለም ማለት ነው። ምክንያቱም አንድ ሰው በራሱ ከተማመነ ጠንካራና ጎበዝ ከሆነ በቃ በራሱ ነው የሚተማመነው። የሚያደርገው በሰው አይደለም ተመርቶ ሳይሆን ራሱ ባመነበት አይ ይሄ ይጠቅመኛል፣ ይሄን ባረገው ይሄን የሚያደርግልኝ አካል አለኝ፣ ይሄን ባደርገው ይጠቅመኛል። ኦሬዲ በቃ ራሳችንን በራስ መተማመን ማለት ይሄ ነው በመጀመሪያ ላይ። በሰው በመመራት የምንኖር ከሆነ ግን አለቀልን ማለት ነው። እና ውዶችዬ በነገራችን ላይ ግቤን እያስጎበኘኋችሁ ነበረ። እንደምታዩት በእኔ አካባቢ የዛሬ ስንት አመት የዛሬ 4 አመት አካባቢ ላይ ቢያንስ ምንም ቤት አልነበረም ብያችኋለሁ። አልፎ አልፎ አንዳንድ ቤት ነበር የነበረው። አሁን ማሻአላህ ሰፈር ሆኖ በቤት የኔ ቤት ብቻ ሳይሆን በየአካባቢ ቤት ነው ያለው ማለት ነውና አንዳንድ ጊዜ ቦታ የሆነ ነገር ስንገዛው ተጠቃሚ እንሆንበታለን። የምንገዛበት ቦታ ብቻ መርጠን መግዛት ነው እንጂ ከዛ ውጭ ላለው ግን ገጠር ነው እንደዚህ ነው የሚባል ታሪክ የለም። አሁን የገጠር ግብር የሚከፍሉበት እንኳን አባቶቻችን እንኳን ራሱ ደብተር የያዙት አሁን ላይ ውጤታማ ነው የሚያደርጋቸው ማለት ነው። ምክንያቱም በመሬት ደብተር እንኳን ብር እንበደር ብትሉ መበደር ትችላላችሁ። ይሄንን ትላንትናም ብያለሁ። በነገራችን ላይ ቪዲዮዬን አዳምጣችሁ ከሆነ እስከመጨረሻው መጠቀም መበደር ይችላል፣ ብዙ ነገሮችን ማድረግ ይችላሉ ማለት ነው። ምክንያቱም ህጋዊ ሊሆን ነው የገበሬ መሬት ራሱ እንኳን ማለት ነው። አይጮህም መቴዋ ሳብሪና ረባሽ ስለሆነ ብሎ እሺ ቦታ ግዙ ባያቸው። አዎ እናንተ ጠንካራና ጎበዝ ናችሁ፣ ቦታ ግዙ ይጠቅማችሁ። እኔ አሁን ለወደፊቱ ገዛለሁኝ ባያቸው። መቼ ነው የምትመጡት? ወደ ሀገራችሁ አትመጡም እንደባያቸው? በቃ ጠገብሽ ሰብሪና በነገራችን ላይ ወሬኛ ሆናለች። ያው የምታወራው ለጊዜው ሊገባችኋል ብዬ ተስፋ አደርጋለሁ ያለችው እና ከልጅ ጋር ስውል በነገራችን ላይ ብዙ ጊዜ እላለሁኝ ሀሳቤንም ምንንም ትሰርቀኛለች ከምነግራችሁ በላይ። ያው ልጅ ያለው ታውቁታላችሁ። ቀልባችሁ ወደ ልጃችሁ ሲሆን ሀሳባችሁን፣ ቀልባችሁን፣ ሁሉ ነገራችሁን ነው የሚሰርቋችሁ። ልጅ ከባድ ነውና አይኗን ሳይ ወደ እሷ ሀሳቤን ሁሉ ወሰደችው። ዙሮ በቦታ ዙሪያ ላይ ስለሆነ አሁንም ምላችሁ ግዙ፣ በራሳችሁ መተማመን ሊኖራችሁ ይገባል። ቦታችሁን መግዛት አለባችሁ፣ ግዙ። አሁንም ባለው ታይምም ቢሆን እንኳን ራሱ ቢያንስ ህጋዊ የሆነ ካርታና ፕላን ይወጣለት እስከ 1.500,000 እየተሸጠ ነው ተብሏል። ስለዚህ ግዙ። በኔም በኩል መምጣት ተፈለጋችሁ አለሳለን፣ በኔም ያለ መምጣት ከፈለጋችሁ ደግሞ በሌላም ቦታ ሆናችሁ መግዛት ትችላላችሁ። ዋናው ትልቁ ነገር እኔ እናንተ እንድትጠቀሙ ስደትን ያየ መቼም ለስደት እህቶቻችን ማንኛውም ሰው መልካም ነገር ያስባል ብዬ ተስፋ አደርጋለሁ። ምክንያቱም ብር እንዴት እንደሚገኝ ሁላችንም ምን ያክል መስዋዕት እንደሚከፈልበት ወር እንኳን ደርሶ ደመወዛችንን ለመቀበል እንኳን የነሱን ፊት እኔ እውነቴን ነው የምላችሁ። አንዳንድ ቤት አጋጣሚ ሆኖ የሚያጋጥመኝ ቤት በቃ የራሴን ደመወዝ በወር ለመጠየቅ ማለት ነው። እውነቴን ነው የምላችሁ። ያውም እኮ ጠይቄ በወር አይሰጠኝም። በጣም ብዙ ፈተና እናተ እንጂ አይጮህም እኮ ታዲያ። በጣም ብዙ ፈተና ብዙ ፊታቸውን ማለት አሁን ምን ይሉኝ ይሆን አሁን ብጠይቃቸው አሁንን ምን አይነት ፊት ያሳዩኝ ይሆን ምናምን በቃ የሆነ ውስጥ ያለ አይደለ ውስጣችሁ ተረብሾ የምትጠይቁት ነገር በቃ እንደዛ ነበር ማለት ነው። ስለዚህ ስደትን ያየ ለስደተኞች መልካም አስተሳሰብ ይኖረዋል ብዬ ነው የማስበው።
ሁላችንም እንኳን እዛ አይኖረ በነገራችን ላይ እዚህም ያለ ሰው በራሱ ልክ ካሰበ መልካም ነገር ያስባል። ግን እዚህ ጋር ስደትን ያላየ ደግሞ ብር ዝም ብሎ ልክ እንደ ቅጠል ታፍሶ የሚመጣ ነው የሚመስለው ማለት ነው። እና ውዶችዬ የምልላችሁ ነው አሁንም ተጠናክራችሁ ቦታ ያልያዛችሁ እቁብ እየገባችሁ እንዲሁም ደግሞ በአንድ እየተባበራችሁ ለምሳሌ ለአንድ እህታችሁ አንዴ ከገዛችሁ ለአንድ እህታችሁ ማለት የምትተማመኑ ጓደኛ ማሞች በፊት በነገራችን ላይ እኔ ከጓደኞች ጋር እንደዛ ነበር የምናደርገው ማለት ነው። እና አንቺ ትብሻለሽ አንቺ ላኪና እንደዚህ አድርጊ አይ አንቺ ላኪና ምናምን እየተባባልን ነበረ። ያው አልሐምዱሊላህ ሁሉም አሁን የየራሱ ቤት ይዟል ማለት ነው። ግን የሁኔታውን ነው እየነገርኳቸው ያለሁት ማለት ነው። እና እርስ በራሳችሁ ከተማመናችሁ በነገራችን ላይ አሁን ላይ መካድ ምናምን የሚባል ነገር አለ። ያ ነገር እንዳይፈጠርባችሁ የራሳችሁ ሰው የሆነ በቁብ መልኩ ይሁን በተለያዩ ነገሮችም ይሁን ባይሟላላችሁ እንኳን በእንደዚህ አይነት መልኩ እያደረጋችሁ ምክንያቱም እቁብ ገብታችሁ ለምሳሌ 12 ሰው ብትገቡ በየወሩ እየጣላችሁ አንዳንድ ሺህ ብር እንኳን ብትገቡ በአመት እንኳን ቢደርሳችሁ ማለት ነው። ሌላውን ተውትና ቢያንስ ለአንዳችሁ በአንድ ወር ውስጥ እንደዛ እያደረጋችሁ ትገዛላችሁ ካላችሁ ብር እየጨመራችሁ ማለት ነው። እቁብ በነገራችን ላይ ብዙ ደረጃ ያደርሳል። እኔ ስላየሁት ነው። እቁብ ገባ ነበረ። እረፍት ቤት ራሱ እንኳን እረፍት በነበረኝ ሰዓት እንኳን እረፍት አላበዛም ነበር። ምክንያቱም እረፍት ስታበዙ ሳንቲም አይጮህም፣ ሳንቲም ታወጣላችሁ፣ ትራንስፖርት አለ። ያው በአንዳንዴ ፕሮግራም ተይዞ ዘና የሚባልበት አለ። ግን ሁልጊዜም እናንተ ወጭ የሚጥልባችሁ ቦታ ላይ መገኘት የለባችሁም ማለት ነውና ሁላችሁም ለራሳችሁ ማሰብ አለባችሁ። ግዙ፣ ተጠቃሚ ትሆናላችሁ። እስከዛሬ የሚያዛችሁ ያው ተጠቃሚ ትሆናላችሁ። አሁንም ደግሞ ለመግዛት ያሰባችሁ ልጆች ለራሳችሁ አድርጉ፣ ግዙ። እዚህ ስትመጡ እንዳትበሳጩ። ምን ነው ይሄን አድርጌ በሆን። በነገራችን ላይ በሌላ ጊዜ አንድ ታሪክ እነግራችኋለሁኝ። እዚሁም የማየው ከባድም ህይወት ላይ ያሉ ልጆች አሉ እና ሰፋ ባለ ቪዲዮ መጣለሁኝ። አንዳንድ ጊዜ እዛ ሁነን የምናሳልፋቸው ባረባ ነገር በቃ ዝም ብለን በብልጭልጭ ነገሮች እናሳልፋለን። በእረፍት ቤት ስራ እንሰራም እያልን ጥፍራችንን አስተካክለን ምናምን እንኖራለን እና ያ ግን እዚህ ጋር ስንመጣ አይጠቅመንም ወዶች፣ ለዛው ብቻ ነው የሚጠቅመን። አገር ስንገባ ግን ለኛ ምንም ትርጉምና ጥቅም አይሰጠንም። በቃ ለኛ እንደውም ያ ያሳለፍነው ሁላ እየቆጨን እየተጸጸትን ይሄን አርጌ ባን ምናምን እያል ራሳችንን እያሳመምን ብቻ አልሆነ እንትን ላይ ህይወታችን በቃ አለ አይደለ ተበሳቁለን ራሳችንን እንጠይቀዋለን። ገባችሁ አይደለ? አንዳንዴ ጊዜን የምናሳልፈው በአግባቡ ከሆነ ግን ጊዜ ራሱ መልስ አለው የሚባል ታሪክ አለ። ምክንያቱም በጊዜያችሁ የምታደርጉት ነገር ወሳኝና ጠቃሚ የሚሆን ነገር ካደረጋችሁ ጊዜ ለእናንተ በቃ ጥሩ ነገር ትውስታ ይኖራችኋል። እዛ በነበርኩበት ሰዓት ይሄን አድርጌ ምናምን እያላችሁ ማለት ነው። ኖርማል ግን ዝም ብለን በየኢጃዛ ቤቱ ራሳችንን እንትን ብለን እየተቀመጠን በየኢጃዛ ቤቱ ቁጭ ብለን ስራ ማንሰራ እያልን እየተቀመጥን ራሳችንን ውብ አድርገን እዚህ ስንመጣ አይጠቅመንም። አንደኛ እናቴ ሰብሪና እየረበሸችኝ በጣም ስለነበረ ጨዋታ እየረበሸኝ ለዛ ነው ይቅርታ ማለት ነው። እንደዚህ ቪዲዮ ቭሎግ እንትን ድምጽ ሳስገባ በጣም ትረብሻለች ሰብሪና። እና ውዶችዬ በጊዜያችሁ ተጠቀሙበት። በተለይ አሁን ሰዓት ላይ ብዙ ነገር የምትማሩበት ብዙ ነገር የምታውቁበት ማለት በቃ አሁን ላይ የምትሄዱ ልጆች ራሱ ብዙ ነገሮችን አይታችሁ የምትሄዱ ናችሁና ጠንከር ብላችሁ ወይ የራሳችሁን ወይ የቤተሰብም በነገራችን ላይ ህይወት መለወጥ አንድ ትልቅነት ነው። ወላይ ነው የምላችሁ። ተስፋ ይሆን አለ አይደለ? ለእናንተ ባይጠቅማችሁም ለቤተሰብ የሆነ ነገር አድርጋችሁ ማለት ለእናንተ ትልቅነት ነው። ገባችሁ? ጎበዝ እና ጠንካራ ቤተሰብ ካላችሁ አትጎዱበትም። ያኔ እነሱን ባያችሁ ሰዓት ደስ ይላችኋል። በቃ ለቤተሰብ የምታደርጉትም ነገር ግን ከራሳችሁም የሆነ ነገር እየሆነ መደረግ አለበት። እናንተን እዚህ መጥቶም የማይወቅስ እናንተን የማትበሳቆሉበት እናንተን የማይጎዳ ነገር መኖር አለበት ማለት ነውና ያው ከወደዳችሁት ከተመቻችሁ ምክሬ ሌላም ምክር የምትፈልጉት ካለ ሌላም ሀሳብ እንዲሰጣችሁ የምትፈልጉት ካለ ኢንሻአላህ በሰፊው እመጣለሁኝ። እንዳልኳችሁ የአንዲትን እህቴን ታሪክም አመጣላችኋለሁ ማለት ነው ኢንሻአላህ። በተረፈስ ላይክ ሼር አድርጉ ከተመቻችሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቷን እየነካችሁ ኦል የሚለውን ቤተሰብ ሁኑን እላለሁኝ። የዛሬው ቪዲዮዬ ወይም የዛሬው መልእክቴ ይሄን ይመስል ነበረ።
በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ጥያቄ ማንኛውንም ሀሳብ የሚሆን መስጠት ትችላላችሁ፣ እንቀበላለን። ለጥያቄዎቻችሁ መልስ ለመስጠት ዝግጁ ነኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።